በነርሰሪ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት ድንች በቺዝ በጣም ልዩ የሆነ በጣም ቆንጆ ጣዕም ያለው ነው። ያው በብዛት ረመዳን ላይ ነው የሚሰራው ማለት ነው። ግን መቼም ብንሰራው ምንም ችግር የለውም። ያው እነሱ ጋር የተለመደው ሁልጊዜም ረመዳን ላይ ነው። ያው ረመዳን ላይ የማይሰራ ነገር ስለሌለ እና በጣም ቆንጆ ነው። እዚህ ጋር ወደ መጨረሻ ላይ ያለውን ነው ከፊት ያደረኩት። ግን ወደ አሰራሩ ስለምንሄድ ችግር የለውም። ወደ አሰራሩ እንሄድ። አሁን ወደ አሰራሩ ስንሄድ 3 ድንች ቀቅዬዋለሁ። ቀቅዬ ልጫለሁ። እሱን በደንብ እሽት አድርገዋለሁ። በደንብ በስሏል። በደንብ እሽት ልክ ቅቤ እስከሚሆን በቃ እንደ ቅቤ ነው፣ ሙትት ነው የሚለው ድንች። በደንብ ከበሰለ በቃ ቅቤ ነው የሚሆነው። በደንብ አስቸዋለሁ ከካሜራ ጀርባ። አሁን 2 የሾርባ ማንኪያ ኩባያ ያልኩ ይቅርታ፣ የበቆሎ ዱቄት ነው ያደረኩት። 2 ደግሞ የሾርባ ማንኪያ እንደዛው ፍርኖ ዱቄት። እሱን የምጠቀመው ለምንድን ነው? በኋላ ስንጠብሰው ይፈራርሳል ብቻውን ከሆነ። አሁን ደግሞ እዚህ ጋር ቅመሞች ነው ያደረኩት። የነጭ ሽንኩርትና ዝንጅብል ፓውደር፣ ከሙን ፓውደር እና ቁንዶ በርበሬ የተጠቀምኩት እና ጋርሊክ አድርጌበታለሁ። በጣም ልዩ። አሁን ደግሞ እዚህ ጋር የተፈጨ ደረቅ ቺዝ ነው ያደረኩበት፣ የተፈቀፈቀ ጋርሊክ ማድረግ ያለው በጣም ቆንጆ ልዩ ሽታ፣ በጣም ጣዕሙም ራሱ ልዩ ነው። ሽታው ራሱ ደስ ይላል ስንሰራው ማለት ነው። ጋርሊክ ጦስኝ የሚመስለው እነሱ ፒዛ ላይ እንጠቀመዋለን እና በጣም ልዩ ሽታ አለው ማለት ነው። ደስ ይላል። ጣዕሙም ልዩ ነው። እነሱን እንደዚህ አድርጌ በደንብ እሽት አድርገዋለሁ። አሁንም የመጀመሪያውን ከካሜራ ጀርባ እንዳልኩት እንዳይረዝም ብዬ ነው በደንብ አሽቸዋለሁ። ድንቹ ልክ በጣም ድቅቅ እንደ ቅቤ እስኪመስል ድረስ ማለት ነው። እዚህ ጋር መሆን በደንብ ነው የማዋህደው። አሁንም ከካሜራ ጀርባ በደንብ አዋህደዋለሁ፣ አሸዋለሁ። ከዛ ወዲያውኑ አይደለም የሰራሁት፣ ፍሪጅ ውስጥ 20 ደቂቃ ቆይቼዋለሁ። እንደዚህ አሽቼው ከጨረስኩት በኋላ 20 ደቂቃ ፍሪጅ ውስጥ አቆይቼዋለሁ። ከዛም በኋላ ቺዝ ሞዘሬላ ቺዝ ውስጥ እያደረኩ ነው የምጠቀልለው። አጠቅልዬ ጨርሻለሁ። እንዳይረዝም ነው ያው ለመጀመሪያ ያሳየው አንድ ፍሬ ብቻ። አሁን እዚህ ጋር እንቁላል 3 እንቁላል አድርጌያለሁ እና እንቁላሉ እንዳይሸት ደግሞ ቫኒላ እጠቀማለሁ። የቫኒላ ፓውደሩን ነው የተጠቀምኩት። ከዛ ጋር የዳቦ ዱቄት አለኝ። እንቁላሉ ላይ ልክ እንደ ቺክን ፍራይድ ወይም ደግሞ ቺክን ኮትሌት ልክ እንደሱ እንቁላሉ ላይ፣ ከዛ ደግሞ ዱቄት ላይ እያደረግን አውቄ ነው ያሳጠርኩት ለምን እንዳይረዝም። ከዛ አሁንም አድበል ብዬ ስጨርስ ፍሪጅ ውስጥ አስቀምጨዋለሁ ድጋሚ ለ20 ደቂቃ። ወዲያው ስንጠብሰው ድንቹ ፍርስርስ የማለት ባህሪ ስላለው ማለት ነው። ፍሪጅ ውስጥ አቆይተን ነው መጥበስ ያለብን ማለት ነው። እና ደግሞ ዘይቱ በጣም ሲገል ራሱ እንዳለ ፍንድት ነው የሚለው፣ በቃ ፍርክስክስ ነው የሚለው። ስለዚህ ዘይቱን
ጋዙን በደንብ ቀንሷል። እንደውም መሀል ላይ እያጠፋው ነው እንትን የምለው ለምን እንዳለ ፍንክትክት ነው የሚለው። ግን በጣም ቆንጆ ጣዕም ነው ያለው። ጋዙን በቃ አሰራሩን ጋዙን መቀነስ አለብን። መጀመሪያ ደግሞ ፍሪጅ ውስጥ መቆየት አለብን። አንደኛ፣ ሁለተኛ ደግሞ በደንብ ስናሸው ማሸት አለብን። ከዱቄቱም ጋር በደንብ እናዋህደዋለን። ዱቄቱ አስፈላጊነቱ እንዳይፈረካከስ ነው። አለበዛ እንዳለ ብትንትኑ ነው የሚወጣው ማለት ነው። እና ግን በጣም ቆንጆ ጣዕም ያለው ነው ማለት ነው። ከምንጠብቀው በላይ ልዩ ቴስት ያለው ነው። ጋዙን አሁን በጣም ተጨምሯል። ያኔ ዘይቱ ጋለ ሲል አጠፋዋለሁ። በደንብ መጋል የለበትም። በእርግጥ በደንብ ቀነስኩት። አሁን ደግሞ በጣም እንትን ሲል አጠፋዋለሁ። ከዛ እንዳለ በስንትኑ ወጥቶ ድካም ብቻ ነው የሚሆነው። ከጀርባ ሌላ ስራ ስለያዝኩ ነው እየጠፋ ያለሁት። እንግዲህ ረመዳን አይደል? ይቅርታ አጥፍቼው ነበር ጋዙን እና እዛ ጋር ከጀርባ ስራ ይዣለሁ። በጣም ይጮህ ነበር። እንደውም ድምፁ እንደገና እንትን ብዬ አጥፍቼ እንደገና እንትን ይሄው ይሄን ይመስላል። በዚህ መልኩ እናቀርበዋለን። በጣም ቆንጆ ነው። ትወዱታላችሁ። ሞክሩት ሰርታችሁ